የእፎይ ስህተት ምንድነው? በመጀመሪያ የኔ ተወዳጆች ሁላችሁም ይሄንን ቪዲዮ ሼር ሪፖስት ኮፒ ሊንክ አድርጉት። እናም ደግሞ አንድ ጥያቄ ለሙስሊም ወገኖቻችን እንጠይቃለን። እሺ የእፎይ ስህተት ምንድነው? በአረብኛ ከተጻፉ ጽሁፎቻችሁ ውስጥ እያወጣ በአማርኛ ተናገረ። ቁርአኖቻችሁን ሐዲሶቻችሁን እና ደግሞ ሙፈስሮቻችሁ የፈሰሩትን ነገር እያወጣ ተናገረ። ዘይ እውነቱን ገለጠ ማለት ነው። ስለዚህ እናንተ እርሱን ማሳደድ እስከ መግደል እስከ ማወጅ ድረስ ከምትመጡ ይልቅ የሚናገረው ነገር ምንድነው? ኦኬ የተናገረው ነገር ምንድነው? አለበለዚያ ደግሞ የተናገረው ነገር ስህተት ነው እንዲህ ተደርጎ አይፈታም ካላችሁ መታችሁ ለውይይት በጣም እልፍ አእላፍ ጊዜ እየጋበዘ ነበር። ስለዚህ መታችሁ መወያየት ከዛ ለሙስሊም ወገኖቻችሁ አሁን በጣም በብዙ የሚቆጠሩ ሙስሊሞች ክርስቲያን ይሆኑ ነው። ስለዚህ አሁን እዚህ ያሉት እናንተ ቤቶቻችሁ ውስጥ ባዶ እንዳይሆኑ እውነት ካላችሁ መታችሁ ምን ማድረግ ነው ከእናንተ የሚጠበቀው? እውነትን ተወያይቶ ማሳየት አይደለ? ተወያይታችሁ ያይ እሱ መሳሳቱን እንደምትሉት ጥላቻ ካለበት ጥላቻ ነው ብላችሁ ማሳየት ትችሉ ነበር። ይህንን ባላደረጋችሁበት ሁኔታ የሙስሊም ሚዲያዎች ላይ ግን ምን አይነት ነገር ያወጃችሁ መታችኋል? ልጁ እንዲታሰር ልጁ እንዲገደል በቃ በብዙ መልኩ ልጁ ላይ የተደረገ ጥላቻን እያደረጋችሁ ነው። ራሱ አንደበት ይህንን እንግዲህ ትንሽ ሰምተን እዛ ላይ ተሰባስበዋል፣ ዙሪያውን ከበውናል። ኦኬ አታክ ሊያደርጉን ነው የመጡት። ስለዚህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና ራሳችንን እናወጣበትን ነገሮች ወደ ማመቻቸት ገባን ማለት ነው። ልክ ከቤት እንደወጣን ድንጋይ ናዳ ወደዛ ለመግባት ተመለከታችሁ ነው። የድንጋይ ናዳ በማውረድ ኦኬ ቤቱ ድረስ ተደራጅቶ በመሄድ ይህ በራሱ በምን ያስቀጣል? በህግ ያስቀጣል። ማንኛውም ሰው የሚኖርበት ቦታ ላይ ተደራጅቶ እንደዚህ ተሰብስቦ ሄዶ ሰውን ለመግደልም ሆነ ሰውን እንትን ለማለት መብቱ የለውም። መያዝም ካለበት መያዝ የሚችለው ፌደራል ፖሊስ ነው ወይም የኢትዮጵያ እንግዲህ ወይም የህግ አካላት የተሰየሙ ሰዎች መያዝ ይችላሉ። እንዲህ ለማድረግ ደግሞ እነሱ ደግሞ ምን ያስፈልጋቸዋል? እርሱ ወንጀለኛ ሆኖ ደግሞ መገኘት ደግሞ አለበት። ወንጀለኛ ሆኖ ባልተገኘበት ምንም ስህተት ባልሰራበት እናንተ ግን ጀስት ገና ለገና እንግዲህ ብዙ ሙስሊሞች ጥያቄ መጠየቅ ጀመሩ። ብዙ ሙስሊሞች እንግዲህ እውነትን ማወቅ ጀመሩ ብላችሁ በአረብኛ የተጻፉ ክታቦቻችሁን በአማርኛ ስላነበባቸው በአማርኛ እናንተ እንዲገባችሁ አድርጎ ስለነገራችሁ እንደዚህ መሆን ግን ትክክል አይደለም። እንደው ለስድቡና እንደው ለማንጓጠጡ ግን ማን የቀረበ ነው ሲባል እነሱ ኡስታዞቻቸው ሼዎቻቸው ሳይቀሩ የሚናገሩት ተመልከቱ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። ህዝጋ እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። አላችሁ ነው ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር ቃላቶችን ብታስባቸው ነው። ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። ገድለም ታጽዮን ማማይ አንቺ የሸርሙጣ ልጅ እንደተመለከታችሁት ነው እንግዲህ እኚህ ሼክ ወይም ደግሞ እኚህ ኡስታዝ ምን ይላሉ? እንደውም እግዚአብሔር እኮ በፍትሐ ብሔር ህግ እንደውም መቀጣት ነበረበት። እሺ አንደኛው ደግሞ ይነሳና ደግሞ እዚህ ቲክቶክ ላይ የሚሰራ እንግዲህ አንድ ኡስታዝ ነው በቅበተ እምነት ላይ የሚሰራ ምን ይላል ደግሞ እርሱ ደግሞ እንግዲህ ክርስቶስ ኢየሱስን ሎቱ ስብሐት ምንድን ነበር ይልናል? ሰምታችሁታል። እናንተ ደጋግሞ መናገር አያስፈልግም። እግዚአብሔር አምላክ ይቅር ይበላችሁ። በነገራችን ላይ በፍርድ ወንበር ፊት መልስ እንድትሰጡበት ይሆናል። እንግዲህ ዩቲናስ እንደምታውቁት በዚህ በቲክቶክ ላይ በዛም ሁላችንም የምንወዳት ብዙዎች ደግሞ ብዙ ሰውም የሚከተላት እህታችን ነች። ስለዚህ በእርሷ ቤት ማለት ነው እሷ ሞዴሬት እያደረገችው ቤቷን እንግዲህ መወያየት የሚችሉ ኡስታዞች ካሉ ይምጡና ኦኬ ያለ ማስረጃ ከሆነ እያወራ ያለው ያለ ማስረጃ ከሆነ እየተወያየ ያለው እርሱ በተራ ጥላቻ ከሆነ የውይይት ጥሪ አቅርቧል። ስለዚህ ዩቲናስ ምናልባት ይሄንን ቪዲዮ የምታይ ከሆነ ምናልባት ቢደርሳት
ሁላችሁም እንግዲህ እሷም እንደምትቀበል እሺም እንደምትል እርግጠኛ ነኝ። ምክንያቱም እሷም እውነትን ማወቅ ትፈልጋለች። እውነትን ማወቅ የምትረዳ ይመስለኛል። ስለዚህ በእሷ ቤት ኡስታዞች ይመረጡና ያለው ኡስታዝ ጋር እፎይ ባቀረበው እንግዲህ ነገር ውይይት የሚደረግ ይመስለኛል። አለበለዚያ ግን ዝም ብሎ ተራ ጥላቻ ማሳደድ ምናምን ግን ትክክል አለ። ላይ በዚህ ርቀት ድረስ ሄዳችሁት እውነትን ስለገለጠና በአረብኛ የተጻፉትን ምን ስላደረገ በአማርኛ ስለተናገረ ነው። ስለዚህ ይህ ልክ ሊሆን የሚችልበት ነገር የለም። ሁላችሁም ክርስቲያኖች ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ። ሁላችንም እፎይ ነን። ሁላችንም ክርስቲያኖች እፎይ ነን። ሰላም ውድ ክርስቲያኖች እንዴት ናችሁ? ሁላችሁንም የተወደዳችሁ ውድ ክርስቲያኖች ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ዲዊት አድርጋችሁ ለሚመለከተው አካል እንዲደርስልኝ ይሁን። እኔም እፎይ ነኝ። እፎይ ያደረገው መስቀል ነው አንገቴ ላይ ያንጠለጠልኩት። እፎይ ያሰረውን ክር ነው እኔ አንገት ላይ ያሰርኩት። እኔም እፎይ ነኝ። እፎይ አምላክ ብሎ የተቀበለውን አምላክ ነው እኔም አምላኬ ብዬ ያዝኩት። እፎይ የሚገዛለትና የሚሰግድለትን አምላክን ነው እኔም አምላኬ ብዬ ያዝኩት። እኔም እፎይ ነኝ። እፎይን በምንም ጉዳይ ያለ ማስረጃና ያለ መረጃ ስለ እውነት የተናገረ ድንቅ ክርስቲያን እንጂ እስልምናን ያልተሳደበ እስልምናንም ደግሞ ያላንቋሸሸ መሆኑን በምር እመሰክርለታለሁ። እፎይ አንድም ቦታ ያለ ማስረጃ አንድም ቦታ ደግሞ ያለ መረጃ ትክክለኛ ያልሆነ በስህተት የተናገረበትን በማስረጃ አውጡ ብትባለው አታውጡ። እፎይ እስልምናን አልተሳደበም፣ እስልምናን አላንቋሸሸም። እኔም እፎይ ነኝ። ክርስቲያኖች ሁላችንም ከእፎይ ጎን እንቁም። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ለሚመለከተው አካል ይድረስ። እኔም እፎይ ነኝ። አመሰግናለሁ። ሰላም ጤና ይስጥልኝ። እንደምን አላችሁ? እንደምን ሰንብታችኋል? ይሄን ቪዲዮ የምሰራበት ሁለት ምክንያት ነው። የመጀመሪያው ወንድማችን እፎይና ፕሌያዶስ ወይም ሌሎቹ በጠቅላላ በእስልምና ላይ የምትሰሩ ጠቅላላ ወንድሞቻችን እንዲልላችሁ ወዳለሁ። እናንተን የሚጠብቅ አይተኛም፣ አያንቀላፋ። እግዚአብሔር በመውጣት በመግባታችሁ መልአኩን እየላከ ይጠብቃችሁ። ቅዱስ ጳውሎስ እንዳለ ብንኖርም ብንሞትም ለጌታ ነን ብሏል። መኖራችሁም ለጌታ ነው፣ መሞታችሁም ለጌታ ነው። አሁን እሱ አይደለም ያስጨንቀን። ነገር ግን የሚያስጨንቀን ነገር ያለው እናንተ በምታደርጉት አገልግሎት ሁሉ እኛ በመተኛታችን ታላቅ ይቅርታ እንጠይቃለን። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር አምላክ ዘመናችሁን ያርዝመው። እግዚአብሔር አምላክ ከዚህ የበለጠ ሞገስና ጸጋ ሰጥቷችሁ ሁሉን ወደ ክርስቶስ እንድታመጡ ቅዱስ ፈቃዱ የሱ ይሁን። እግዚአብሔር ይጠብቃችሁ መልአኩን እየላከ። ሁለተኛው መልእክቴ ግን ለቅዱስ ሲኖዶስ፣ ለጠቅላይ ቤተ ክህነት፣ ለአዲስ አበባ ሀገረ ስብከት እና በየሀገረ ስብከቱ ላላችሁ ሊቃነ ጳጳሳት እና የሀገረ ስብከት ስራ አስኪያጆች ጭምር ነው። በዋናነት ግን ለቅዱስ ሲኖዶስ፣ ለጠቅላይ ቤተ ክህነትና ለአዲስ አበባ ሀገረ ስብከት አውሽ ይሄን ነገር በዚህ ቪዲዮ ባንናገር፣ ነገር ግን በእነዚህ ወንድሞች ላይ እየደረሰ ያለው ነገር ከአቅም በላይ ስለሆነብን እናንተን አባቶቻችንን በዚህ መልክ ልንማጸናችሁ፣ በዚህ መልክ ልንጠይቃችሁ ተገደናል። እነዚህ ልጆች የሞት አዋጅ ታውጆባቸዋል። የሞት አዋጅ መንቀሳቀስ እንዳይችሉ በአዋጅ ታውጆባቸዋል። እንዲገደሉ ተወስነዋል። ለዚህም መረጃ አላቸው። ለዚህም ብዙ ቪዲዮዎች ወጥተዋል። በአደባባይ ግደሉት፣ የት እንዳለ አግኝተናል፣ ብዙ ቪዲዮዎች ወጥተዋል። ስለዚህ የቤተ ክህነቱ የሕግ ክፍል እንደገና ቅዱስ ሲኖዶሱ እንዲህ አይነቱን ነገር ከነዚህ ወንድሞች ጋር በመቆም ጠርታችሁ በማነጋገር ምን እንደሚፈልጉ በውስጣቸው ያለውን ሐሳብ ሁሉ እንድትሰሟቸው በእግዚአብሔር ስም አደራ እንላለን። ኢኦቲሲ ቲቪ ደግሞ ሌላውን ነገር ሁሉ እንደምትዘግቡ ይሄንንም መረጃ ሲደርሳችሁ ይሄን መልእክት እንዳገኛችሁ ወይም ሌሎች ወንድሞቻችን የሚሰሩትን እንደሰማችሁ ይሄንን ዘገባ በማስረጃ እንድታቀርቡልን ለአገሩ ሁሉ እንድታደርሱልን በእግዚአብሔር ስም እንጠይቃለን። እነዚህ ወንድሞች የድብቅ አይደለም፣ በውስጥ የተሰራ ሴራ አይደለም። በድብቅ መግደልም ይፈልጋሉ፣ በአደባባይም መግደል ይፈልጋሉ። ስለዚህ ተገድለው ፍታት ለመፍታት ከምንቆም
እስላሞች ክርስቲያኖችን ገደሉ ብለን ለዜና ከማብቃታችን በፊት ህግ ባለበት ሀገር ስለምንኖር እባካችሁ የቤተ ክርስቲያን አባቶች፣ ወንድሞች፣ እህቶች ይሄ የሚመለከታችሁ ሁሉ እነዚህ ልጆች በአስቸኳይ ጠርታችሁ እንድታነጋግሯቸው በእግዚአብሔር ስም አደራ እንላለን። በህይወት እያሉ ከነዚህ ወንድሞች ጋር እንድትቆሙ አባቶቻችንን በታላቅ ተማጽኖ እንጠይቃለን። አውሽ ይሄንን ቪዲዮ ባንሰራ ደስ ይለናል። ምክንያቱም ቤተ ክርስቲያኒቱ በዚህ በቲክቶክ ላይ ለሚደረግ አገልግሎት ቦታ ሰጣ እድል ሰጣ እዚህ ላይ የሚያገለግሉ ወንድሞችን ወደ ሚዲያው አስጠግታ ብዙ መጠቀም ትችላለች። እነዚህን ወንድሞች ግን በህግ ከለላ በጸሎትም ከጎናቸው እንደምትሆኑ በቅርቡ ቃል እንደምትገቡልን ተስፋ እናደርጋለን። የኢትዮ ቲቪ ጋዜጠኞችንም ከናንተ ድምጽ እንደምትሆኗቸው ተስፋ እናደርጋለን። እግዚአብሔር ይስጥልኝ ወንድሞቼ፣ እግዚአብሔር ይጠብቃችሁ። ሁላችሁንም እግዚአብሔር በመውጣት በመግባታችሁ ይጠብቅ። እስላም ወንድሞቻችን ደግሞ ይሄንን በማድረግ የምትጠቀሙት ምንም ነገር ስለሌለ በትምህርት እንማማር፣ በሐሳቡ ላይ እንጋጭ፣ በሐሳቡ ላይ እንነጋገር። እናንተም መጻሕፍቶቻችሁን መርምሩ፣ እኛም ለምትጠይቁን መልስ እንሰጣለን። ነገር ግን እየተደረገ ያለው ነገር የሚጨምርላችሁ አይደለም። በተገደልን ቁጥር እንበዛለን ብሏልና መጽሐፉ። ስለዚህ ሁላችንንም ልቦና ሰጥቶን ተከባብረን ተዋደን እንድንኖር አምላከ ቅዱሳን ይጠብቀን። እፎይ እንዳንተ መሆን ባልችልም እኔ ራሴ ዛሬ እፎይ ነኝ ብያለሁ።